ሰላም ሰላም እግዚአብሔር ዛላችሁ ውድና ተከበራችሁ የእናንተ ተቤት ታታታዮች ባላችሁበት የእግዚአብሔር ሰላም ፍቅር ወዘዘት ይበድልኝ። እንዴት ናችሁ? ስለመጣችሁ እንኳን ሰላም ቆያችሁ፣ ተነበራችሁ እንኳን ሰላም ቆያችሁ እያልኩኝ እንግዲህ በዚህ ሁለት ቀን አዲስ ቪዲዮ ለቀቀላችሁ ነበረ። እቺ ሰራተኛ አሰሪዋን ገደለች ተብሎ ዓለም ሲረጋገር ነበረ። ያው ሰራተኛ ሲባል በተለይ ደግሞ እንደዚህ ጥቁር የሆኑ ቆዳቸው ጥቁር የሆኑ ሲባል አፍሪካዊ ሁሉም አንድ ላይ ነው የሚደመደመው ማለት ነው። አንዳንድ ማዳሞች ራሳቸው ሳይቀሩ ኢትዮጵያዊ ነች ብለው የደመደሙ ነበር። ያው እኛ አይደለንም ተብሎ በኮመንት ሴክሽን ስለተናገራቸው ይቅርታ ጠይቀው ነው። እና ያን ሆነ ግን እነሱ በአጠቃላይ አንደኛው ነገር አረቦች ዘረኛ ናቸው ማለት ነው። የዘረኝነት ባህሪ ስላለባቸው በቆዳ በመቀጠል ደግሞ በሃይማኖት በተለይ ደግሞ ቋንቋ ለመቻል ትልቅ ነገር አድርገው ነው የሚያስቡት። ሶስቱ ነገር ማለት ነው። አሁን እጅ ላይ የተፈጠረው መጀመሪያ ያው ቪዲዮ እንደምታዩት ነው። ያው ቪዲዮ ወጥቷል ማለት ነው። እንዴት እንደተገደለች ከሆነ ከገደለቻት በኋላ ደግሞ ሱፐር ማርኬት ሄዳ እቃ ልትገዛ ሄዳ ያው እሷ ለማምለጥ ነበር የፈለገችው፣ ግን ያው መውጣት ስላልቻለች አዳርላ አንዳንድ ሰው እኮ በተፈጥሮ እንደዚህ አይነት ድርጊት አድርጎ የሚያውቅ ሰው ድንብርብሩ ነው የሚወጣው አይደል? ከዛ ምን ሆነሽ ነው ድንብርብሩ ሲወጣ ምን ሆነሽ ነው ምናምን ተብላ ስትጠየቅ መልሷ እንኳን ስምሽ ማን ነው ከየት መጥተሽ ነው ምን ሆነሽ ነው ስትባል ሱፐር ማርኬት ገብታ እንኳን ምላሽ ልትሰጥ አልቻለችም ማለት ነው። እና ሁኔታውን ያዩ ሰዎች ተከታተላት። ያው ሱፐር ማርኬት ውስጥ ያው ከመግቢያው እስከ መውጫ ድረስ እንትን አለ ማለት ነው፣ ካሜራ አለ። ከዛ ተከታተላት እየተከታተሉ እያለ ከዛ ወዲያውኑ ደቂቃ ሳይቀር እንደዚህ አይነት ሰራተኛ አሰሪዋን ገድላ ጠፍታለች፣ የለች ቤት ውስጥ የለች ተብሎ ዜና ሲነገር ሰምተው ፎቶዋን ደግሞ ተለጥፎ ሲያዩ እዚህ ነው ያለችው ብለው ለፖሊስ እንትን ሰጡ፣ ሎኬሽን ሰጡ ያለችበትን ቦታ። ከዛ በኋላ ደግሞ ጋሟን ይዘዋት ሄዱ ማለት ነው። እና እቺ ልጅ መጀመሪያ ላይ እንደሰማውን እሷ ጋዜጠኝነት ለኢንተርቪው ቀርባ እንደምታዩት ኢንተርቪው ላይ ቀርባ ለሰራተኛ ያላትን አመለካከት ተናግራለች፣ እንዴት እንዳዳከሟት። እሷ ደግሞ በመጀመሪያው ነገር ደግሞ ያው ቋንቋ አታውቅም እንትኗ ይችኛው አረብኛ ነው የምታወራው፣ አርቲስቷ አረብኛ ብቻ ነው የምታወራው፣ ያችኛው አፍሪካዊ ደግሞ እንግሊዝኛ ብቻ ነው የምታወራው። ከዛ በዛ ነገር ላይ አለመግባባት እንዳለ እነሱ ያሉኝ እንጂ እነሱ ያሉት እንጂ እኔ ያልኳትን ነገር ምንም ነገር እንደማትሰማ ብትሰማም ደግሞ በትክክል እንዴት እንደማታደርገው እና አደከሙኝ። ከስራ ይልቅ ከመኖር ካለሁበት መኖር እድሜ ይልቅ ሰራተኛ ያደከሙኝ በቃ በጣም መሮኛል ብላ እየተናገረች በሶሻል ሚዲያ እየተናገረች አሁን እየተናገረች ነበረ ማለት ነው። እና ማንን ሰው መጀመሪያ እሷ ያልተረዳችው ነገር እሷም አፍሪካ ሀገር ወይ እኛ ሀገር ወይ የሆነ ቦታ ሀገር ሄዳ ብትኖር አማርኛ እንግሊዘኛ እንኳን በሀገር ሆና እንግሊዘኛ ያላወቀች ሁሉ የሰው ሀገር ብትሄድ እንዴት እንደምታደርግ አላውቅም። እና ቋንቋ አላወቅኩም እና እንደዚህ ተጨቁኛለሁ፣ የምናገረውን ነገር አድርጊ የምተባለው ነገር አይሰሩም ብላ ተናግራለች ማለት ነው። ሁለተኛ ነገር ደግሞ ሴትዮዋ በተፈጥሮዋ ዘረኛ ነች። አንደኛ ዘረኛ ነች። ምክንያቱም የተረዳሁት ምክንያቱም ምንድን ነው የዛን ቀን የተገደለች ቀን ቪዲዮ እየተለቀቀ ነበር። ማን ሰራተኛው ያሉበት ሁኔታ ከዚህ በፊት ያላቸው ኢንተራክሽን ምን አይነት ምን ነበር ምን ይባሉ ነበር ይባላል እኮ አለ አይደለ? ሰው ባንግራውንድ ይጠራ አልነበረ? ይጠራ የለ ከዚህ በፊት ያደረገው ስራ ካለ ምን ይባባሉ እንደነበረ ያው ቪዲዮ እንደሰሩና እንደተለቀቁ እና በጣም ከልጇ ነው መሰለኝ ባልሳሳት በጣም ዲስሪስፔክት ያደርጓት እንደነበረ በዘረኝነት በቆዳ አንቺም በመቀጠል ደግሞ በምግብ በኩል አንቺማ ምግብ አሳይተውሽ እንደሞ ገደል ብትገቢ እንኳን አይቆጭሽ ምናምን እያላለ አይደለ የሚባለው በሀገራችን። የአንድ ሰው የሆነ ነገር ፍቅር ካለው ይህን ነገር እያሳየሁ ነበር ገደል መክተትህ ምናምን የሚባለው ነገር ልክ እንደነሱ ነው ያየሁባት የሰማሁት ማለት ነው። እና ያን ነገር ተለቆ አይቼ በጣም ነው የገረመኝ። ሰው አስቡት፣ አሁን ልጅቷ ሊረባት ይችላል። ሰው ደግሞ የሚርበው ዝም ብሎ አይደለም። አንደኛ የስኳር በሽታ ዲያቤት ያለባቸው ሰዎች
ሴትዮዋ ልጅቷ ራሱ እድሜዋ ገፋ ያለ ነገር ይመስለኛል። እንትን ምንድን የእድሜዋ መጠን ራሱ በዚህ ራሱ መገመት ይቻላል። ምክንያቱም አንዳንድ ሰው እድሜያቸው ትንሽ ገፋ ያለ በሰላሳ ቤት እንኳን ቢሆን በስኳር በሽታ ይጠቃሉ። የስኳር በሽታ የሚጠቁ ሰዎች ምንድን ነው በየደቂቃ ነው የሚረባቸው። ለምን በላህ ለምን ጠጣ አይባልም። ምክንያቱም ያ ነገር ባህሪው ነው፣ የበሽታ ባህሪ ነው። አንድ ሰው ጠምቶት ውሃ ተጠምቶ ውሃ መጠጣት እንዳለበት ሁሉ ዲያቤት ያለበት ሰው ደግሞ በሰዓቱ በሰከንድ ውስጥ ስለሚረባቸው መብላትና መጠጣት አለባቸው ማለት ነው። እና እነዚህ ግን ያው በሰው ቤት ስላለች ደግሞ ልጅቷ በጣም ጭንቀታም እንደሆነች በማይሆን ቦታ እንደምትገኝ ልጅቷ ብለው ተናግሯል ማለት ነው። ልጇ ነው ይሄ ሁሉ የሚናገረው። የታዘዘችውን አሰራም ጃዛ ቤት ራሱ ከወጣች ለረፍት ራሱ ከወጣች 3-4 ቀን 1-2 ቀን ብላ ፍቃድ ተጠይቃለች። ግን 3-4 ቀን ቆይታ ነው የምትመጣው። ነገረ ስራው ሁሉም ነገር የማይገናኝ ነገር ነበር የምትሰራው የነበረው። የሆነ አይምሮዋ ላይ የሆነ ችግር ሳይኖር አይቀርም ብለው ሲናገሩ እና ታዲያ ይህ ሁሉ ችግር አለብኝ ብላችሁ ካስቀመጣችሁ እንትን ካሰባችሁ ለምን አስቀመጣችኋት ነው እየተባሉት ያሉት ማለት ነው። እንግዲህ አስቡት እና በጣም ከባድ ነው። ለመደምደምም ለመናገርም የሚከብድ ነገር ነው የሰራችው ነገር። እነሱም ደግሞ የሰሩት ግፍ በሰራተኛ ላይ የሰሩት ግፍ በራሳቸው አግኝተውታል። እግዚአብሔር አምላክ ይቅር በለኝ። እኔ ሴትዮዋ በሞታ ደስ ብሎኝ አይደለም ይሄንን የምናገረው። አንዳንድ ሰው ግን አለ አይደለም ልጅቷ በእንደዚህ አይነት ሁኔታ ውስጥ ሴትዮዋ ባትሞትባት ደስ ይለኝ ነበር። ምክንያቱም እድሜዋ የገፋ ነበረ። በዛ ላይ ደግሞ ጦስ ነው የሆነችባት ማለት ነው። ጦስ ነው የሆነችባት በራሷ ነው በእጇ እንድታልፍ ያለ ሳታስበው በእጇ እንድታልፍ አድርጎታል ማለት ነው። እና ከእንደዚህ አይነት ነገር እግዚአብሔር አምላክ የጠበቀን። በመቀጠልም ደግሞ እኛ ማሰብ ያለብን አሁን አረቦች እንዳለ እየተነጋገሩ እየተዘዋወረ ያለው እነሱ ባጠረፉት ጥፋት ሴትዮዋ ከዚህ በፊት ምን ታደርጋት ነበር ሳይሆን ምን አደረገች ልጅቷ ነው በቃ እንጂ ስለ እነሱ አያወሩም። ስለ ሰራተኛ ብቻ ነው አሁን እየተወራ ያለው ማለት ነው። እና ሁሉም ቦታ ለሰራተኛችሁ ተጠንቀቁ። እናት ካላችሁ ብቻቸውን ደግሞ ጥላችሁ አትሄዱ። የሆነ ሰው መቀመጥ አለበት ወይ ካሜራ መገጠም አለበት። በቃ እንቅስቃሴያቸው መቆጣጠር አለባቸው ተብሎ በጣም ትኩረት እየተሰጠና እየተሰራበት ያለ ሰዓት ነው በአሁን ሰዓት ማለት ነው። እና ሁላችንም ደግሞ ይህንን ነገር አስበን መጠቀቅ እንዳለብን እኛ ያው ካሜራ ምንም የሚያስፈራ ነገር የራሳችን ኃላፊነታችን ተወጥተን እንስራ እንጂ ምንም ያስገድ። አንዳንድ ጊዜ ግን ኢሞሽናል አድርገው ያናድዷቸዋል። ሲጠሯቸው ራሱ አቤት ማንልበት ሰዓት አለ። ሲጠሯቸው ራሱ በጊዜ ማንሄድበት ጊዜ አለ እና ያ ነገር ደግሞ መጠንቀቅ እንዳለባቸው በተለይ እናት እንደዚህ የገፉ እድሜያቸው የገፋ ሰው ትሪት የምታደርጉ እህቶቼ ራሳቸውን እንደተጠብቁ ነው እኔ ይህንን ቪዲዮ መሰራ ማለት ነው። ምክንያቱም በራሳቸው ጊዜ እንኳን ታምበው ትሪት እያደረጓቻቸው ታምበው እንኳን ቢሞቱ ምንድን ነው የሚባለው? እሷ ገደለቻት ነው የሚባለው። አያችሁ፣ እሷ ገደለቻት ነው የሚባለው። ምክንያቱም ተሰሚነት የለንማ ተሰሚነት የለንም። እሷ ገደለቻት ነው የሚባለው። እና ከዚህ ሁሉ ራሳችሁን ጠብቁ እህቶች፣ አደራ። በቃ ምን ልበላችሁ፣ እናንተ ታውቁታላችሁ። ምክንያቱም እየኖራችሁበት ባለ ህይወት ውስጥ እየኖራችሁበት ባለ መንገድ ውስጥ እየተጓዛችሁ ባለ መንገድ ውስጥ እኔ ብነግራችሁ ልክ ምንድን ነው የሚባለው ለቀባሪ ለቅሶ ማርዳት ነው የሚባለው። እንደዛ ነው የሚሆነው ማለት ነው። እና የተቻለ አቅም ራሳችሁን ጠብቁ። ራሳችሁንን ደግሞ አስከብሮ የሚያስፈልጋቸው ነገር ደግሞ መጀመሪያ ሳትገቡ መነጋገር። እረፍት የምትፈልጉ ከሆነ ቤዚክ ኒድ በቃ የምትፈልጉት ኮስሞቲክስ ከሆነ በቃ የሴቶች እቃዎች አለ አይደለ? ማንኛው ነገር የምትፈልጉት ከሆነ እረፍት የምትፈልጉ ከሆነ በወር አንዴ በሳምንት ከሆነ ደግሞ በቀንም ደግሞ የሰዓት እረፍት ብሬክ ያስፈልጋል። አንድ ሰራተኛ የእረፍት ሰዓት ያስፈልገዋል ግዴታ ማለት ነው። የሻይ ሰዓት እንኳን የመኖሪያ ቤት 24 ሰዓት ቆመን ማድ ቤት ቆመን ይቅርና
ማንኛውም በቢሮ ተሽከርካሪ እንኳን ወንበር ቁጭ ብለው የሚሰሩ ሰዎች እኮ ከአንድ ሁለት ጊዜ የሻይ ሰዓት ተብሎ ይወጣሉ፣ የምሳ ሰዓት ተብሎ ይወጣሉ አይደለ? እኛም ደግሞ የምሳ ሰዓታችን ምሳ ሰዓታችን አድርገን መናገር አለብን ማለት ነው። መጀመሪያ እኛ ዋነኛው ነገር ቋንቋ አለማወቃችን ነው። ሁለተኛ ነገር ደግሞ ቋንቋ ስለማናቅ የሚፈጥርብን ነገር ምንድን ነው? ፍርሃት ይፈጥርብናል። ምንም ነገር ብንናገር ማለት ተደማጭነት አናገኝም ምናምን ብለን ስለምናስብ ራሳችን ላይ ችግር እንፈጥራለን ማለት ነው። ያ ነገር ደግሞ መሆን የለበትም ማለት ነው። አሁን እንደው ይሄ ሳህን ሾርባ፣ ሳህን ሰላጣ የሚሉ ሰዎች እንደው ይህንን ከሚያሰለጥኑ እንደውም ጎን ለጎን ደግሞ ምን ማድረግ እንዳለባቸው አረቦቹ ራሱ እኛ ምን ማድረግ እንዳለብን ኃላፊነታችን ከተወጣን በኋላ ደግሞ እነሱ ለእኛ ምን እንደመጠበቅ እንዳለባቸው በዛም ቢያስተምሩልን ቢያስረዱልን በጣም አሪፍ ነው። በጣም አሁን ደግሞ ተስፋ የቆረጠ ያለው ራሳቸው የሚያጠፉ ያልሆነ አለባለ ቦታ ላይ የሚገኙ ደግሞ አሁን በቅርብ ጊዜ የመጡ ልጆች ናቸው፣ እህቶቻችን ናቸው ማለት ነው። ምክንያቱም ያው ሁሉም ነገር ሀገር ቤት ስንኖር ከእናት አባቶቻችን ኮንፈርት ዞን ላይ ነው የምንቀመጠው። ማን ወጪ የለብን፣ ልብስ ከነሱ ነው እነሱ ናቸው የሚገዙልን፣ እኛ እንገዛ። መውጣት መግባታችንን ደግሞ የሚቆጣጠር እናት አባቶቻችን ናቸው። እዚህ የሚቆጣጠረን የለም። ብዙ ነገሮች አሉ ማለት ሲነጻጽር ከሀገር ቤትና ከዚህ ማለት ነው። ያ ተደማምሮ ምን ይፈጥራል? ሌላ ነገር ይፈጥራል ማለት ነው። እና በተቻላችሁ አቅም ራሳችሁ መጠበቅ፣ ምንም ቢሆን ደግሞ አለመፍራት። ምንም የሚያስፈራ ነገር እኮ የለም። እኛም የ9 ወር ነን፣ እነሱም የ9 ወር ናቸው። እነሱም በእድሜ ቢበልጡን ወይም በእውቀት ሊወጡን ይችላሉ። እነሱ የተማሩ ስለሆኑ ላይበልጡንም ይችላሉ። በመቀጠል ደግሞ ምንም የሚያስፈራ ነገር የለም። እነሱ በቆዳ ከለር ብቻ ነው የምንለያየው፣ ቋንቋ ደግሞ ችግር የለውም። እየዋላችሁ እያደራችሁት አብዴት የሚደረግ ነገር ነው። ምንም አዲስ ነገር የለውም። ዋና ግን ከፍርሃት ከፍርሃት ዞን ወጥተን የራሳችንን ነገር መገንባት እንዳለብን፣ ምንም ያስፈራ ነገር እንደሌለ። በመቀጠል ደግሞ መብትና ግዴታችን ዋነኛው ነገር እኔ እዚህ ቤት ስመጣ መብቴ ምንድን ነው፣ ግዴታዬ ምንድን ነው ብለን ማወቅ እንዳለብን መረዳት አለብን። ምክንያቱም አንድ ሰው መብትና ግዴታ ማወቅ ከሆነ እንኳን ሰራተኝነት ይቅርና አንድ ሀገር ላይ መኖር አይችልም። ምክንያቱም መብቱ እንደ ግዴታ የሚቆጥር ከሆነ ግዴታው ደግሞ እንደ መብቱ የሚቆጥር ከሆነ ምንድን ነው የሚሆነው? አራምባና ቆቦ ነው የሚሆነው። እና እኔ እዚህ ቤት ስመጣ መብቴ ምንድን ነው፣ እነሱ ደግሞ ግዴታቸው ምንድን ነው ብለን ማወቅ አለብን። በሰዓታችን መስራት፣ በሰዓታችን ደግሞ መተኛት፣ እረፍት ያስፈልገናል። እኛ ደግሞ እረፍት ብናገኝ ወጣ ሲሉልን ስልክ ላይ ነው የምንጣለው እንጂ ራሳችን ትክክል አናደርግንም። ያ ነገር ደግሞ ብዙ ነገር ይፈጥራል እና ራሳችሁን ጠብቁ ወገኖቼ፣ እህቶቼ። ምክንያቱም እኛ ስንኖር ነው ስልክ የሚኖረው አይደል? ስልክ እኮ ከኛ ቀደም ብሎ አልተፈጠረም። እኛን መጀመሪያ የተፈጠር ነው አይደል? መጀመሪያ የመጣው ነገር ላይ ትኩረት አድርጉ፣ ፎከስ አድርጉ፣ ራሳችሁ ላይ ፎከስ አድርጉ። ስልክ እንኳን ቢሆን ደግሞ ብንቀመጥ ራሱ የሆነ ጠቃሚ ነገር አሁን ነፃ ዋይፋይ አለ፣ ነፃ ስልክ አለ። በተቀመጥንበት ሰዓት ላይ የሆነ ለየት ያለ ነገር ራሳችን የሚገነባ ነገር ነው እንጂ መስራት ያለብን የሰውን ቪዲዮ ስክሮል እያደረግን አይናችን የሚቀበዝዝ ከሆነ ጭንቅላታችን የሚጦስ ከሆነ ያ ስልክ እኛ አጠፋን እንጂ አልጠቀመንም። እና በሶሻል ሚዲያ ደግሞ ብዙ ነገሮች አሉ። ዩቲዩብ ብትገቡ ማንኛው ነገር ሀውቱ ሜክ ፉድ ብትሉ ማንኛው ነገር ብትሉ ዩቲዩብ ላይ የሚሰሩ ከሆነ ኤዲቲንግ ብትሉ ኦንላይን ላይ የሚሰራ ማንኛው ነገር ለማንበብ ብትሉ ለማዳመጥ ብትሉ የሌለ ነገር ምን አለ እንደው ዩቲዩብ ላይ ማለት ነው። አሁን ደግሞ እግዚአብሔር ይመስገን ቻት ጂቢቲ መጥቷል፣ ጀመናዊ መጥቷል። ማንኛውን ጭንቀት ላይ እንኳን ብትሆኑ እኔ እንደዚህ አይነት ጭንቀት ላይ ፈጥሮብኛል እና ምን ላድርግ ብትሉ እራሱ ይመራችኋል ማለት ነው። እኔ ይቅርታ ማድረግ ከብዶኛል። እንዴት ይቅርታ ሰውን ይቅርታ ማለት እንዴት እችላለሁ? መንፈሳዊነቴ በጣም ደክሞብኛል። እንዴት መንፈሳዊ ህይወቴን እንዴት ማበረታታት እችላለሁ? እንዴት ማጠንከር እችላለሁ ብትሉ ቻትጂፒቲ ብትጠይቁት ከአስከፈ ይነግራችኋል፣ ይጽፋል ማለት ነው። በምትጠይቁበት ቋንቋ እሱ ራሱ ይጽፍላችኋል ማለት ነው።
ከዛ በኋላ ደግሞ አንብብልኝ ካላችሁን ደግሞ ራሱን ያነብላችኋል ማለት ነው። እና ራሳችሁን አፕዴት አድርጉ። ራሳችን አፕዴት ማድረግ አለብን እንጂ ወደ ኋላ መመለስ የለብን። ለመጣነው ነገር አንድ አላማ የሆነ የተሻለ ነገር ሆነን ተችለን እንገኝ እላችኋለሁ። ያው እኛ ደግሞ አረቦች ደግሞ ምንም የማናቅ የማንማር ትምህርት ቤት የሌለን ምግብ የሌለን ምን ልበላችሁ መተኛ ምንጠፍ የሌለን እና በቁርበት ምንተኛ መሬት ላይ ምንተኛ ነው የሚመስላቸው። እኛ ደግሞ ያንን ነገር ደግሞ መቀየር ምንችለው እኛ ራሳችን ነው አሳይተን ነው እንጂ እነሱ ሀገራቸው ሄደው አይደለም። እና ራሳችሁ ላይ ስሩ እላለሁ። አመሰግናለሁ። እግዚአብሔር አምላክ አክብረልኝ።